ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሐምሌ 4 2018 እጅግ ወሳኝና አነጋጋሪ የሆኑ መረጃዎችን ነው ይዤላችሁ የቀረብኩት። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ለተከራዮች እጅግ በጣም አስደሳችና መልካም የሆነ ዜና በዚህ ሰዓት ተሰምቷል። በዚህም መሰረት ከተተመነው በላይ የሚጠይቁ አከራዮችን በተመለከተ ከባድ ቅጣት ስለመወሰኑ በዚህ ሰዓት ይፋ ሆኗል። የቅጣቱን አይነትና ዝርዝር መረጃ ወደ እናንተ ይዘናል። በሌላው መረጃችን ለህብረተሰቡ የብድር አቅርቦት የሚያገኝበትን አሰራር ለመዘርጋት ማቀዱ ተገልጿል። ምንድነው? ይህንንም እናደርሳለን። በሌላው መረጃችን ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ አባላት ለተነሱ ጥያቄ ምላሽና ማብራሪያ ሰጥተዋል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ ከፓርላማ ለተነሱ ጥያቄዎች ማብራሪያ መስጠታቸው ተገልጿል። ስድስተኛው የህዝብ ተወካዮች ምክር ቤት የሥራ ዘመን ሲጠናቀቅ ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤቱ አባላት ለተነሱ ጥያቄዎች ሰፋ ያለ ማብራሪያ ሰጥተዋል። ጥያቄ አቅራቢ ከነበሩ የምክር ቤቱ አባላት መካከል የዜጎች አንገብጋቢ ጥያቄዎች ናቸው የሚሏቸውን የተለያዩ ጥያቄዎችና አስተያየቶችን ሲያነሱም ተደምጠዋል። ከነዚህ ጥያቄዎች መካከል ደግሞ በበርካታ ጥያቄ በተለያየ ይዘትና አገላለጽ የቀረበው የሰላምና መረጋጋት ጉዳይ ጎልቶ ይጠቀሳል። በርካቶች በተለያየ መንገድ ላነሱት ሰላምን ለተመለከተ ጥያቄ እንደሆነም ጠቅላይ ሚኒስትር ዶክተር አብይ አህመድ ማብራሪያውን ገልጸዋል። የኢትዮጵያ ዜጎች ለማህበራት ፍትህ ኢዜማ ፓርቲ ተወካይ አቶ ባርጡማ ፍቃዱ የመልካም አስተዳደር ችግርና ፍትህ ማጣት ዜጎችን ተስፋ አስቆርጦ ለሰላምና አለመረጋጋት እጦት እንደሚያደርግ እንዲሁም ከጸጥታ አኳያ መሻሻል ቢኖር ነገር ግን አሁን ችግር መኖሩን በማስታወስ መንግስት ለዘላቂ ሰላምና መረጋጋት ለመፍጠር ምን አይነት እቅድ እንዳለው ጠይቀዋል። በብዙ ቦታዎች እገታና አስገድዶ ገንዘብ መቀበል በዜጎች ላይ እንደሚፈጸምና ታጣቂዎች በሚንቀሳቀሱበት አካባቢ ግድያ መቀጠሉን የጠቆሙት አቶ ባርጡማ ታጣቂዎችም ሆነ መንግስት ለሰላም ትኩረት እንደሚሰጥም ጠይቀዋል። ጦርነት፣ ስርዓት አልበኝነት፣ መፈናቀልና ግድያ እንዲያቆሙ ለሰላም ቅድሚያ መስጠት እንዳለበት የገለጹ ሲሆን ከዚህ ደግሞ መንግስትም ሆነ ታጣቂዎች በአጠቃላይ ደግሞ አገሪቱ የሚያተርፍበትን ነገርም ጠቁመዋል። ሌላው የምክር ቤቱ አባልና የአዳማ ዩኒቨርሲቲ የኬሚስትሪ ባለሙያ ከቅርብ ጊዜ ወዲህ ሃይማኖትን ተገን በማድረግ የሚነሱ ግጭቶችና አለመረጋጋቶችን በተመለከተም ጠይቀዋል። የፌዴራል የሕግና እንዲሁም የፍትህ ኢንስቲትዩት ምክትል ዳይሬክተሩ ዶክተር ዘካሪያ የሆርሙዝ ሰርጥ ቀውስ እንደ ኢትዮጵያ ላሉ ሀገራት በአንድ የባህር በር መስመር ላይ ጥገኛ መሆን ብቸኛ አደገኛ እንደሆነ ማረጋገጡን ጠቅሰው እንዲሁም የባህር በር ጥያቄና ፍትሐዊነትን አመልክተው ባንዳዎች ያሏቸው ኃይሎች የሚያነሱትን ተቃውሞ ለመቀልበስ ምን እቅድ እንዳለም ጠይቀዋል። ሌላው ተወካይ ዶክተር ቶፊክ ከዚህ ጋር የተያያዘ ጥያቄ ያነሱ ሲሆን በዋናነት ቀጠናዊ የሰላም ጸጥታ ስጋት የሆኑ ችግሮችና የውጭ ተጋላጮች ላይ መንግስት ምን እየሰራ እንደሆነም ጠይቀዋል። ለነዚህና ለሌሎች ጥያቄዎች ሰፊ ጊዜ ወስደው ማብራሪያ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ አጋጭና ገጪ ሚናውን የሚጫወቱ ወገኖች የሰላም መደፍረስን ምንጭ መሆናቸውን የጠቆሙት ጠቅላይ ሚኒስትሩ ሰባተኛው አገራዊ ምርጫ ራሱ የጸረ ሰላም ኃይሎች የጥቃት ኢላማ የነበረ ቢሆንም በስኬት መጠናቀቁንም አውስተዋል። የፕሪቶሪያ ሰላም ስምምነትን አሸናፊና ተሸናፊ እኩል ተቀምጠው በመደራደር የተገኘ ውጤት መሆኑን አስምረው የጀርመኖችን አመንክዮ ሲሞት ጉልበት ቦታ ይይዛል የሚለውን አባባል ተውሰው የሰላምና ጸጥታ ጉዳዮችን በሰፊ ወደ ማብራሪያ የገቡት ጠቅላይ ሚኒስትር ዶክተር አብይ የኢትዮጵያ ሕዝብ በዘንድሮ ምርጫ ጽንፈኝነት፣ ባንዳነት አንፈልግም ማለታቸውንም ጠቁመዋል። ኢትዮጵያ ተረጋግተና ጸንታ እንድትኖር የሚፈልጉ ኃይሎች ያላቸው ወገኖች ባንዳ በማሰማራት ችግር እየፈጠሩ መሆኑን ተናግረው እነዚህ ባንዳዎች ደግሞ ያልሰለጠኑና ያልተገራ ፖለቲካዊ እንቅስቃሴ በማድረግ አገርና ተቋማትን እስከ ማፍረስ ይሰራሉም ብለዋል። ሕግ ማበጀት፣ የበላይ ውይይትና መግባባትን መፍጠር፣ ጠንካራ የጸጥታ ተቋማትን መፍጠር እንደሆነ የገለጹት ጠቅላይ ሚኒስትር
በሌላ በኩል በፕሪቶሪያ ስምምነት መፈረም ያኮረፈ ኃይል ተሰብስበው መንግስትን ለመዋጋት እየተባበሩ መሆኑንም ገልጸዋል። በሌላው መረጃችን ለተከራዮች እጅግ በጣም መልካም የሆነ ዜና ተሰምቷል። የአዲስ አበባ ከተማ አስተዳደር ለዘንድሮ በጀት ዓመት የቤት ክራይ ጣሪያ ወደ 11.5 በመቶ እንዲሆን ውሳኔ ማስተላለፉን ተከትሎ ይህንን ውሳኔ ችላ በሚሉ አከራዮች ላይ ከፍተኛ የሆነን እርምጃ ሊወስድ እንደሚችል ተገለጸ። የአዲስ አበባ ከተማ አስተዳደር ይህንን ሕግ በሚተላለፉ አከራዮች ላይ ከባድ የገንዘብ ቅጣት እንደሚጣል ለኢቢሲ.ስትሪም ጋር ቆይታ ያደረጉት የአዲስ አበባ ከተማ አስተዳደር ቤቶች ልማት ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ናቸው። ኃላፊዋ እንደገለጹት ይህ ጭማሪ ጣሪያ የተወሰነው የከተማዋ ነዋሪ ሁኔታ፣ የተከራዮችን የመክፈል አቅም፣ የኑሮ ውድነትና የዋጋ ግሽበትን ታሳቢ ያደረገ ጥልቅ ሳይንሳዊ ጥናት ተካሂዶበት ነው ተብሏል። ይሁን እንጂ አከራዮች ከዚህ ጣሪያ በታች በሆነ ዋጋ ማከራየት ወይንም ጭራሽ ያለመጨመር ሙሉ መብት እንዳላቸው የገለጹት ወይዘሮ ቅድስት አሰራሩ አከራዮች በተከራዮቹ ላይ በዘፈቀደ ጭማሪ እንዳያደርጉ የሚገድብ በመሆኑ ለተከራዮች ትልቅ የደህንነትና የመረጋጋት ስሜት እንደሚፈጠር አስረድተዋል። ቤት ቋሚ ንብረት በመሆኑ በየዓመቱ የዋጋ ማሻሻያ ማድረግ ግዴታ አለመሆኑን ያነሱት ኃላፊዋ 11.5 በመቶ ጭማሪው ለተከራዩም አቅምን የሚመጥን እንዲሁም ለአከራዩም ቤቱን ለማደስና ለመጠገን የሚያስችል በቂ ምጣኔ ነውም ብለዋል። ሕጉን በመተላለፍ ከ11.5 በመቶ በላይ የኪራይ ጭማሪ በሚጠይቁ ውል ሳያድሱ ወይንም ሳይመዘገቡ በሚገኙ አከራዮች ላይ የሚወሰደው እርምጃ ተጠናክሮም እንደሚቀጥል ገልጸዋል። በዚህ መሰረት የኪራይ ውል ጊዜያቸው ካበቃ በኋላ ውላቸውን ሳያድሱ ለተወሰኑ ወራት የሚቀዩ አከራዮችና ተከራዮች እንደየሁኔታው ከ1 ወር እስከ 3 ወር የቤት ክራይ መጠን ቅጣት ይጣልባቸዋል ተብሏል። በተጨማሪም በሰፈር ውስጥ በቃል ስምምነት ብቻ በማከራየት የተገኙ አካላትም እንደ ጥሰቱ ክብደት ከ1 እስከ 3 ወር የቤት ክራይ ቅጣት እንደሚጣልባቸውም ተናግረዋል። የከተማ አስተዳደሩ ይህንን አሰራር ተግባራዊ ያደረገው በተከራዮች ላይ የሚደርሰውን እንግልት ለመከላከልና በአከራይና ተከራይ መካከል ሰላማዊ ግንኙነት ለመፍጠር መሆኑንም ኃላፊዋ ገልጸዋል። አከራዮች ይህንን የዋጋ ጣሪያ እንደ መብት ሳይሆን መከበር ያለበት ሕጋዊ ገደብ አድርገው ሊመለከቱት እንደሚገባ አሳስበው ማንኛውም ተከራይ አከራይ ከዚህ ጣሪያ በላይ በመጠየቅ የሚያንገላታ ከሆነ ወይንም ሕገወጥ የውል ስምምነት ከጠየቀ በነፃ የስልክ መስመር 6922 በመደወል ጥቆማ መስጠት ሕጋዊ እርምጃ እንዲወሰድ ማድረግ ይቻላልም ብለዋል። ሕገወጥ ተግባራት ከገንዘብ ቅጣት በተጨማሪ የሕግ ተጠያቂነት የሚያስከትል እንደሆነ ኃላፊዋ ማስጠንቀቃቸውን ሪፖርተር አስነብቦናል። በመጨረሻም ድርጅታችንን ማህበረሰቡ ለውሃ አቅርቦት የሚሆን የብድር ፋይናንስ የሚያገኝበትን መንገድ እንደሚያመቻች ይፋ አደረገ። በኢትዮጵያ የንጹህ ውሃ አቅርቦት ችግር፣ የግልና አካባቢ ንጽህና ጉድለት በየወቅቱ የሚነሱና በቂ እልባት ያላገኙ ችግሮች ናቸው ተብለዋል። ቀደም ሲል ባንኮችና ማይክሮ ፋይናንስ ለውሃና እንዲሁም ሳኒታይዘር ዘርፍ ማበደር አይፈልጉም ነበር ያሉ ሲሆን ምክንያቱም ሴክተሩን ስለማያውቁትና በቂ መረጃ ስለሌላቸው ትልቅ ስጋት ነበረባቸው። እኛ ግን ዘርፉ ያልተተካ ትልቅ ገበያ ያለበት መሆኑን በጥናት አሳይተን ካለው 130 ሚሊዮን ገደማ ሕዝብ አንጻር ከ35 በመቶ እስከ 40 በመቶ የሚሆን ውሃና ንጹህ ውሃ አላገኙም ብለዋል። ይህ ደግሞ ትልቅ ፍላጎት እንዳለ ያሳያል ያሉ ሲሆን እኛ የሄደበት መዋቅራዊ አካሄድ መጀመሪያ በሙከራ ደረጃ መጀመር ነበርም ብለዋል። ለተቋማቱ በቀጥታ የብድር ካፒታል ድጋፍ ከመስጠት በፊት ስለ ዋሽ ዘርፍ በቂ ግንዛቤ እንዲኖር የቴክኒክ እገዛ ሰጥተናልም ብለዋል። ማይክሮ ፋይናንስና ባንኮች ማህበራዊ ተጽዕኖ የመፍጠር ማህበራዊ ኃላፊነት ስላለባቸው ስራቸውን ከዚህ ጋር እንዲያያይዙም አድርገዋል። የንጹህ ውሃ መጠጥ የገንዘብ ዝውውር ብቻ ሳይሆን የህይወት ጉዳይም ጭምር መሆኑን ካሳመን በኋላ ነው የብድር ምርቶችን ማቅረብ የጀመርነው። አሁን ላይ 11 የሚጠጉ የፋይናንስ ተቋማት ከኛ ጋር ውል ፈርመው እየሰሩ ይገኛሉ ማለትን ሪፖርተር በዚህ ሰዓት አስነብቦናል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩኝ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ
ወበረካቱ እንላለን።